አትነፋረቂብኝ ትሰሚኛለሽ የምትታከሚ ወንድምሽ ከኛ ጋር ተባበርና አልኩሽ አይደል እንዴ ለምን ለማስተነ እሺ ታዲያ ለምንድን ነው እኔን እየተቆጣችኝ ያለሽው ይኸውልሽ እኔንም ሆነ የኔን ሰዎች አስቸግራለሁ ብለሽ ብታስቢ መቆጣት ብቻ አይደለም ብዙ ነገር ይጠብቅሻል ተግባባን አይደል እኔ አጸድን አልወዳትም እሺ በቃ አሁን እዚህ ነኝ ያለሁት እና ደግሞ ከዶክተሩ ጋር ወጥተን ህክምናሽን በደንብ እንድትከታተይ እናደርጋለን አሁን ግን ማን እንደሆነ እኮ አልነገርከኝም እኔ ምን ያደርግሽ ነው ሚሲ ሳሽከግሪ ላይ አባዬ ምን ቢሆን እኮ ወልደኛል ልጅ ነኝ አይደለ ቆይ ለምንድን ነው አሁን የነገር ያሳውሽኛለሽ አባዬ የነገርኩ ሁሉ እውነት ነው እኔ በማደር ግድያ ውስጥ ምንም እጅ የለበትም ልጅ ነፍሰ ገዳይ ናት ብሎ እንዳዘንክብኝ እኮ አውቃለሁ አባዬ ግን እውነቱ እሱ አይደለም በእናቴ አጥንት ምይልክ የለ እንዴት በሞተችው እናቴ አጥንት ምልልሃለሁ በውሸት እሺ አሁን ከግሬ ላይ ተነሽኝ እባክሽ ወደ ቤት ይዣት ልመጣ ነው ያት እዚህ እንዴ አብሽ ቆይ አልገባኝም ማን ነው እዚህ ይዣት መጣሉ እያለ ያለው ምን ነው ችግር አለ እንዴ አይ እንደውም ይዛት ነው እዚህ በደንብ እንንከባከባታለን ሲጀመር እዚህ ባሉት አረመኖች የተነሳ አይደል እንደ ህይወቱ የተበላሸው ሀብልዬ ዛሬ በጣም ነው ያራበል አይደል እንደ ሚርሲ በጣም እኮ ነው የመረመረ ምግብ ነገር ታቀርቢልናለሽ አክስቴ እኔ ራሱ በጣም እርቦኛል ሀብልዬ የማግዝሽ ነገር አለ ሁሉንም ሰርቼ ስለጨረስኩኝ ምንም አያስፈልገኝም አመሰግናለሁ በዛው እኮ ሚርሲ ካንቺ ሙያ ብትማር ብዬ ነው ያው ወንድሜ ብዙ ጊዜ ያንቺ ሙያ ሲያደንቅ ይሰማለሁ ብዬ አሽሙር መሆኑ ነው ይልሽ አጸዴ ቢኒን እስር ቤት እያለ ያስገደለችው መረጃን ለማጥፋት እውነትን ደብቆ ለማስቀረት ቢሆንም ግን ደግሞ እውነታውን ከመውጣት ምንም አላስቀረውም። ምናልባትም ለጊዜው መረጃ እስከሚሰባሰብ ድረስ ይዘገይ ይሆናል እንጂ እውነቱ መውጣቱ ግን አይቀርም። በሌላ በኩል እዝራ የቢኒን እህት ማርዳን ለማሳከም ሆስፒታል ድረስ ቢሄድም ግን ደግሞ ዶክተሮቹ ማርዳ በመዘግየቷ ምክንያት ህመሟ ታክሞ መዳን ያለመቻል ደረጃ ላይ እንደደረሰ ከዚህ በኋላ ያለው ምናልባትም ከ110% እንጂ ትድናለች ለማለት ራሱ ከባድ ደረጃ ላይ እንደደረሰ ተናግሯል። ይህም ምንድነው ሁለቱም ሳምባዎቿ መተንፈስ ሊያቆሙ ምንም እንዳልቀራቸውና የልብ ኬዙ ተጨማምሮ ይህ ሁሉ ነገር ሆኖ እንግዲህ ማርዳ የህክምና ኬዟ ውስብስብና ከባድ መሆኑ ለእዝራ ተነግሮታል። እዝራ ይሄን ጭንቀት ሰምቶ ሳይጨርስ ሌላ ትልቅ ዱብዳና መርዶ ሰምቷል። ማርዳ ወንድሜን አሳዩኝ ወንድሜን ብታሳዩኝ ህመሙ ይቀልልኛል እያለች ነው። ነገር ግን ደግሞ መርማሪ ፖሊሱ ጋር ደውሎ ይህንን እድል እንዲያመቻችለት ቢጠይቅም እዝራ የሰማው መርዶ ግን ከባድ ነበር። ኩኩሻ ጨርቋን ጥላ አብዳለች። ራሱን አጥፍቶ ነው ብትባልም ይሄ በጭራሽ ሊሆን የሚችል አይደለም። ቢኒ ራሱን የሚያጠፋ ሰው አይደለም። እሱ በጣም ጠንካራ ነው። ይሄ ነገር በስተጀርባው ሌላ ኬስ ይኖረዋል። እነዛ ሰዎች ናቸው ሊሆኑ የሚችሉት እነሱን አልፈታም እያለች ነው። ወይዘሮ መነን ሀዘኗን ትታ በድራማዋ እንድትቀጥል ብትጠይቃትም ግን ደግሞ ኩኩሻ አሁን ባለው ሁኔታ ምንም ነገር ሊቀር ይችላል እንጂ እኔ የቢኒን ገዳዮች አምኜ ልተው አልችልም ብላለች። ግን ደግሞ ይሄ ጉዳይ ወይዘሮ መነንን ያልጠበቀችው ሆኗል። ኩኩሻ አጸዴና ሜርሲ ስትል እየሰማች ነው። የዝራን ስም በሰማች ጊዜ ይሄ ነገር አጋጣሚ ነው ወይስ የሌላ ሰው ስም ነው ብላ እንድታጣራላት ብትጠይቃትም ኩኩሻ ግን ከባድ ያዘን ላይ ስለሆነች ምላሽ አልሰጠቻትም። ወይዘሮ መነን ግራ ተጋብታለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እዝራ ከኩኩሻ ጋር የቢኒ እህት ትገኝበታለች የተባለው ሆስፒታል ድረስ ቢሄዱም እዝራ ግን እዛ ባየው ነገር እጅግ በጣም አዝኗል። የቢኒ እህት እዛ ሆስፒታል ከገባችበት ጊዜ ጀምሮ አጸዴ እንግዲህ ወደዛ ሆስፒታል ስትወስዳት አንቺን አሳክሜ የማድንሽ ወንድምሽ እኛ ሊተባበረን ከቻለ ነው፣ ካልሆነ ግን አይደለም ሕክምና ሌላ ብዙ ነገሮችም ሊደርሱብሽ ይችላሉ ብላ ብዙ ማስፈራሪያዎችን ታደርስባት ስለነበረ እንግዲህ ማርዳ አጸዴን እጅግ በጣም ክፉ አረመኔ ጨካኝ መሆኗን በልጅነት አምሮዋ አውቃለች ማለት ነው። በዛ ላይ ደግሞ ሆስፒታል ጥላት እንደሄደች በተደጋጋሚ ሲነገራት ስለነበረ በዛ ላይ ደግሞ ከአንዱ ሆስፒታል እያንከራተቷት ህመሟ እንዲባባስና እንዲጠናከር እንዲያደረጉም ዶክተሩ ተናግሯል። ማርዳ እዛ ሆስፒታል ከገባችበት ጊዜ ጀምሮ ሆስፒታሉ በራሱ ባጀት እያሳከማት እንደሆነና ሌላ አሳካሚ እስከሚገኝ ድረስ ያለ አርቲፊሻል መተንፈሻ መተንፈስ ስለማትችል እዛው እንድትቆይ እንደተደረገ ዶክተሩ ተናግሯል። እዝራ ይሄንን ኃላፊነት ወስዶ ወደዛ ሆስፒታል በገባ ጊዜ
ማርዲያ ማንነቱን እየጠየቀች ነበር። እሱም የወንድሟ ጓደኛ እንደሆነና እሷን ሊያግዛት ላሳክማት እንደመጣ በተነገራት ጊዜ አንተም እንዲያጸዴ ጥላይ ልትሄድ ነው ወይ እያለች ነበር። እሷም የትም ጥሏት እንደማይሄድና ምንጊዜም ከጎኗ እንደሆነ እንደሚያሳክማት ወንድሟንም እንደሚያመጣላት ቃል ገብቶላታል። ኩኩሻ ወንድሜን ካላሳያችሁኝ አይሆንም፣ እኔ ወንድሜን ካገኙ ህመሜ እድናለሁ፣ ከህመሜ እንዲያገግም ከፈለጋችሁ ወንድሜን አምጦልኝ እያለች ነው። በዛ ላይ ደግሞ መዲያን እንደምትፈልግና ታክማ ዲና ትልቅ ደረጃ ላይ እንደምትደርስ ዶክተር መሆን እንደምትፈልግ በተደጋጋሚ ትናገራለች። ማርዲያ ወንድሟ በጣም እንደናፈቀችና ማግኘት እንደምትፈልግ በተደጋጋሚ ስትናገርና ስትጠይቅ ይሄንን መቋቋም ሲያቅታት ኩኩሻ ክፍሉን ለቃ ወጣለች ማለት ነው። እዝራን በድጋሚ አንተም እንደነዛ ሰዎች ጥለኸኝ አትሄድም አይደል? አጸዴ በጣም ክፉና ጨካኝ ሴት ናት እያለች የእሷን ስም በምታነሳ ጊዜ ጥሩ ስሜት አይሰማትም ነበር። እሱም በጭራሽ ከዚህ በኋላ ጥሏት እንደማይሄድና እንደሚያግዛት በተደጋጋሚ እየነገራት ነበር። እናም እንግዲህ ማርዲያ መዲያን እንደምትፈልግ ትልቅ ሰው መሆን እንደምትፈልግ አድጋ ተምራ ዶክተር መሆን እንደምትፈልግ ትናገራለች። መኖር እፈልጋለሁ፣ መሞት አልፈልግም፣ ግን ደግሞ ወንድሜን አምጡልኝ እያለች ነበር። በዚህን ጊዜ እንግዲህ ዶክተሩ ጋር ፕሮሰሱን ጨርሶ መጥቶ እንደሚመጣ ነግሯት ዶክተሩን ሊያናግረው በሄደ ጊዜ እንግዲህ ዶክተሩ ያለው ነገር ተስፋ አስቆራጭ ነበር። ዶክተሩ የማርዲያ ጉዳይ ውስብስብና አስቸጋሪ ሕክምና እንደሆነ ተናግሯል። ልጅቷ ጠንካራ ስለሆነች እንጂ ነገር ሁሉ የተወሳሰበ ነው። መተንፈስ የምትችለው በአርቲፊሻል መተንፈሻ ነው። ይህም የሆነው እንግዲህ የልብ ኬዝ ብቻ ሳይሆን ሁለቱም ሳንባዎቿ ስራ እንደቆሙ ነው የሚያሳየው። በዛ ላይ ደግሞ እንግዲህ ማርዲያ ከአንድ ሆስፒታል በሚወስዷት ጊዜ ጊዜው እየተራፈደና የመዳን ቻንሷ እየተመናመነ መጥቷል። ሳንባው ለመቀየር ደግሞ ሰዎች በህይወት እያሉ ኑዛዜ ተናዘው የሚሰጡት በእንደዚህ መልክ ስለሆነ የሚገኘው እሱን ማግኘት በራሱ አሁን በጣም አስቸጋሪ ነው። ስለዚህ ቤት ውስጥ ሆና እንክብካቤ ሊደረግላት ይገባል። ግዴታ እዚህ ሆስፒታል መቆየት የለባትም። እስከዛሬ ድረስ ያለውን ወጪዋንም የሸፈነው ሆስፒታሉ ነው ብሏል። እዝራ ያለፈውንም ሆነ ወደፊት የሚመጣውን መሸፈን እንደሚፈልግና ግን ደግሞ እሷን ማሳከም እንዳለበት ተሳክሟት እንድትድን እንደሚፈልግ ተናግሯል። ግን ደግሞ አንተ እኛም ቢሆን መዳኗን እንፈልጋለን፣ ነገር ግን ያለችበት ሁኔታ ሙሉ ለሙሉ እንዲህ ነው ብለን ለመናገር ድፍረት አይሰጠንም እያለ ነው ዶክተሩ። ያ ማለት እንግዲህ የማርዲያ ጉዳይ ከ110% ደርሷል ማለት ነው። እናም ይሄንን ሰምተው ሳይጨርሱ ሌላ ትልቅ ዱብዳ መጥቷል። ማርዲያ ወንድሜን ካላሳያችሁኝ እያለች ባለችበት ጊዜ ለመርማሪ ፖሊሱ ልደውልና እንዲያገናኛት ላድርግ ብሎ ነበር እዝራ። ለመርማሪ ፖሊሱ በተደወለለት ጊዜ መርማሪ ፖሊሱ ይሄን ማድረግ አልችልም ይቅርታ እያለው ነው። እዝራ መቼም ታውቃለህ የቢኒት ሆስፒታል መሆኗን እጅግ በጣም ታማለች፣ ጥሩ ሁኔታ ላይ አይደለም ያለችው። ቀሪ ጊዜዋን በደስታ እንድታሳልፍ ዶክተሮች ነግረውናል። ስለዚህ እባክህ ወንድሟ ጋር አንድ ክፍል የምትገናኝበትን አመቻችልን። እንደዛ ካልሆነ እንኳን ደግሞ በስልክም ቢሆን ድምጹን የምሰማበት መንገድ ይመቻች፣ መታሰሩን ሳታቅ፣ ምክንያቱም ዶክተሮች ሊያስጨንቃት የሚችል ነገር እንዳታደርጉ ብለውናል ሲልም ተሰምቷል። በዚህን ጊዜ መርማሪ ፖሊሱ እዝራ ያልከውን ነገር እረዳለሁ፣ ግን ደግሞ አሁን ባለው ሁኔታ እጅግ በጣም አዝናለሁ፣ ምንም ላደርግ አልችልም እያለው ነው። ምንድነው የተፈጠረ ነገር አለ እንዴ ብሎ ለማጣራት በሞከረ ጊዜ ቢኒ ራሱን እንዳጠፋ በተኛበት ሞቶ እንደተገኘ ተነግሮታል። ይህም በሰማ ጊዜ መቋቋም አቅቶት ነበር። ኩኩሻ አጠገቡ ስለሆነች ምንድነው የተፈጠረው ብላ እዝራን አጥብቃ ስትጠይቀው እዝራም የተፈጠረው ሙሉ በሙሉ አንድ በአንድ ነግሯታል። ቢኒ በተኛበት ሞቶ እንደተገኘና ራሱን እንዳጠፋ በነገራት ጊዜ በጭራሽ ቢኒ ይሄንን ሊያረግ የሚችል ሰው አይደለም፣ ቢኒ ይሄን ነገር አያደርግም፣ ቢኒ በጭራሽ እንደዚህ አይነት ነገ ወረደ ነገርን አያደርግም፣ እሱ ራሱን የሚያጠፋ ሳይሆን እጅግ በጣም ጠንካራ ሰው ነው፣ እዚህ ወንጀልም የገባው ለእህቱ ሲል እንጂ የእውነት እንደዚህ አይነት ሰው ሆኖ አይደለም፣ ለሙቲ ሲል ነው እንደዚህ የሆነው፣ በጭራሽ ይሄን አያረግም፣ እሱ ከዚህ ጀርባ የሆነ ነገር የተፈጠረ ነገር አለ እንጂ በጭራሽ እስራኤል ሊያረገ ቢኒ ይሄን አያረግም እያለች እያለቀሰች ነው። ኩኩሻ እጅግ በጣም በከባዱ አዝናለች። እዝራ ሙቲን ይዞ ወደ ቤት ለመምጣት እየተሯሯጠ ነው። እዝራ እንግዲህ ከዶክተሮቹ ጋር ያለውን ፕሮሰስ ከጨረሰ በኋላ መርማሪ ፖሊሱን ካናገረ በኋላ ሙቲን ወደ ቤት ይዞ ለመሄድ ተስማምቷል።
ሀብል በተደጋጋሚ እየደወለች ነው። ሀብል በተደጋጋሚ ስትደውል ስልክ ስላላነሳላት እጅግ በጣም ተጨንቃለች። ሀብል ውዴ እያሉ በፍቅር እሷን ለማሞኘት እየሞከሩ ነው። አጸዴ እጅግ በጣም ተከናበታለች። ፍቅር በሚመስል መንገድ ለመበቀል ሀብልን ለመጣል ትታገላለች። ግን ደግሞ ሀብል በጭራሽ ልታምናት ፈቃደኛ አይደለችም። አጸዴና ሜርሲ ተገናኝተው እያወሩ ነው። አጸዴ በተደጋጋሚ የድርጅቱን አክሲዮን ድርሻዋን በስሟ እንዲታረግላት እየጠየቀቻት ነው። ቢኒንም እዛው ባለበት እንዲያስገድለችው በነገረቻት ጊዜ በእርግጥም ሜርሲ እጅግ በጣም ተደናግጣለች። እንዴት እንደዛ ይሆናል? እንዲህ መሆን አልነበረበትም። አንድ ሚስጥር ለመደበቅ ሌላ ሰው መሞት አልነበረበትም እያለች ነው። ይሄ ሁሉም አደርገው ላንቺ ብዬ ነው። አንቺ የምታቆሽሽውን እማጸዴ ሁሌ እኔ ነኝ እያለች አጸዴ ሜርሲን መጠቀሚያ እያደረገቻት ነው። አጸዴ ነገሮቹን ሁሉ እሷ በምትፈልገው መንገድ ቀመሮቿን እየቀመረች ግን ደግሞ ሜርሲን መጠቀሚያ እያደረገቻት ነው። ምክንያቱም አሁን ሜርሲ በማህደር ግድያ ቢኒ ቢኖርና ቢመሰክር ሙሉ ለሙሉ ተጠርጣሪዋ እሷ ስለሆነች እሷ ደግሞ በስተጀርባ ሆና ሜርሲን ለነገሮች ሁሉ የምታጋፍጠው እሷን ቢሆንም ግን ደግሞ እኔ ላንቺ ብዬ ነው እያለች እያስመሰለች በሜርሲ በኩል ያሉ ሀብትና ንብረቶችን ለመንጠቅ የፈለገች ትመስላለች። ሜርሲ ግን ይሄ ነገር የገባት አትመስልም።